ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ጽምዶ በጥፋቱ ቀጥሏል። ከሱዳን እስከ ትግራይ አልፎም ወደ አማራ ክልል የዘለቀ እንቅስቃሴን እያደረጉ ናቸው። ጽምዶ በካይሮ ይዘወራል። ማዘዣው ጣቢያውን ካይሮ አድርጎ በመቀለና በአስመራ ፈረሶቹን እየጋለበ ነው። ህወሓት ምርጫን ጠብቆ በ2013 እንዳደረገው ጦርነት ለማወጅ ተዘጋጅቷል። በዚህ ጉዳይ ላይ የተሰማውን ጉድ እናስደምጣችኋለን። በትግራይ ክልል ባለ የፖለቲካ አለመረጋጋትና በህወሓትና በጊዜ አስተዳደሩ መካከል ያለው ፍጥጫም በጠነከረበት በዚህ ወቅት የጊዜ አስተዳደሩ ፕሬዝደንትና ከፍተኛ የጦር መሪ የሆኑት ሌተናል ጀነራል ታደሰ ወረደ የቁም እስረኛ መደረጋቸው እየተነገረ ነው። የጀነራሉ የቅርብ ጠባቂዎችና አጃቢዎች በሙሉ እንዲከየሩ ተደርጓልም ተብሏል። በመረጃችን ተካቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው ሞታቸውን የተጠባበቁ የሚገኙ ኢትዮጵያውያንን ህይወት ለመታደግ የኢትዮጵያና የሳውዲ አረቢያ መንግስታት ጥረታቸውን ሊያጠናክሩ አስቸኳይ ጥሪ አቅርበዋል። ፓትርያርኩ ይህንን ጥሪ ያቀረቡት በሳውዲ አረቢያ የሚገኙ ኢትዮጵያውያን የህግ ሂደት ጥሰት የተፈጸመባቸው ነው የሚሉ ስጋቶች በጨመሩበትና የሞት ፍርዱም ሊፈጸም እንደሆነ የሚጠቁሙ ዘገባዎች በወጡበት ወቅት ነው። አብራችሁ ስትቆዩ የምታደምጡት ሌላኛው አበይት ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ጽምዶ በጥፋቱ ቀጥሏል። ከሱዳን እስከ ትግራይ አልፎም ወደ አማራ ክልል የዘለቀ እንቅስቃሴን እያደረጉ ናቸው። ጽምዶ በካይሮ ይዘወራል። ማዘዣው ጣቢያውን ካይሮ አድርጎ በመቀለና በአስመራ ፈረሶቹን እየጋለበ ነው። ህወሓት ምርጫን ጠብቆ በ2013 እንዳደረገው ጦርነት ለማወጅ ተዘጋጅቷል። የስምረት ፓርቲ መስራችና አባል ከፍተኛ አመራር የሆኑት አቶ ጣማረዶን በሰጡት አስተያየት ህዳር አካባቢ በተደረገው የአክሱም ስብሰባ ኮሚቴ መስርተናል ብለው የፕሪቶሪያው ስምምነት መፍረሱን ቢያውጁም ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ግን ውድቅ አድርገውት ነበር ይላሉ። በዚህ የተነሳ ፕሬዝዳንቱን ከቦታው ለማንሳት ዘመቻ መጀመራቸውን የጠቆሙት ፖለቲከኛው ይህ ሁሉ የሚያደርጉት ደግሞ ከሻዕቢያና ከሌሎች የታጠቁ ቡድኖች ጋር በመሆን ለተጠነሰሱት የጦርነት እቅድ መሆኑን ይጠቁማሉ። በመጀመሪያ ሌተናል ጀነራል ታደሰን ጊዜ አስተዳደሩ እንዲያፈርሱ ጠየቋቸው። በኋላም ፕሬዝዳንቱ የስልጣን ጊዜያቸው በጠቅላይ ሚኒስትሩ ሲራዘምላቸው ጠብቀው ደግሞ ስልጣኔን ለቅቄያለሁ ብለው ጫና አደረጉባቸው ብለዋል። ጀነራሉ ግን ይህንን ለመደገፍ አልተባበሩም። በመጨረሻም ቢሮ ሰብረው የድሮውን አስተዳደር መልሰናል ብለው አውጀዋል። ወሬና ለዲፕሎማሲ ነጥብ ማስቆጠሪያ ብለው ያለ ቅድመ ሁኔታ እንደራደራለን እያሉም ያላግጣሉ። ጊዜያዊ አስተዳደር ሆኖ መቀጠል ጦርነቱን እንደሚያዋጣ ስለሚያውቁት ህገወጥ ተብሎ በፕሪቶሪያ የፈረሰውን የቆየ መንግስት መልሰናል ብለዋል። አሁን ደግሞ የሚቃወሟቸውን ሰዎች እያሳደዱ ይገኛሉ። አቶ ጣም እንደሚናገሩት ከሻዕቢያ ጋር የቅርብ ግንኙነትና የጦርነት እቅድ የማውጣት ስራ ህወሓት ሲሰራ ቆይቷል። በትግራይ በኤርትራ ስብሰቦች ነበሯቸው። ከ3 ወራት በፊት ከራሳቸው ከፕሬዝዳንት ኢሳያስ አፈወርቂ ጋር የተደረገ ስብሰባ እንደነበረም አረጋግጫለሁ ብለዋል። አልፎም የሻዕቢያ ጀነራሎች አማራ ክልል ድረስ ዘልቀው ገብተዋል ባይናቸው አቶ ጣም ኤርትራ ውስጥ ከፕሬዝዳንት ኢሳያስ ጋር በተደረገው ስብሰባ ደብረጽዮን ፈትለወርቅ ሞንጀሪኖና አብርሃም ትዕግስት መሳተፋቸውንም ይገልጻሉ። ከሰራዊቱ ደግሞ ብርጋዴር ጀነራል ኃይለ ሥላሴ ግርማ፣ ሌተናል ጀነራል ብርሃነ ነጋሽ ወዲ መድህን፣ ብርጋዴር ጀነራል አብርሃ ተስፋዬ ድንኩል፣ ብርጋዴር ጀነራል ሰነበ ክፍሌ፣ ብርጋዴር ጀነራል ገብረ ኢየሱስ ተክሌ እንዲሁም ኮሎኔል ታደሰ ገብረ ማርያም በመሆን ተሳትፈዋል። ከፋኖ ኃይል ደግሞ ብርጋዴር ጀነራል ሰፈራ ማሞ ነበሩበት ነው የተባለው። ከህወሓት ጋር በድርድር አሁን የተፈጠረውን ውጥረት ለመፍታት ላይ ከብድ ይችላል። ነገር ግን በሎጂስቲክስ በነዳጅ በመሳሪያና በሌሎችም የሚረዷቸው ሻዕቢያም ሆነ ከጀርባ ያሉ ኃይሎች ይህንን ፈጽሞ አይቀበሉትም። በሌተናል ጀነራል ታደሰ አስተዳደር ላይ እያደረጉት ያለው የተፋጠነ የማፍረስ እርምጃ የዚህ ግፊት ውጤት ነው። ጊዜ መግዛት አያስፈልግም። አሁን ወደ እርምጃ ግቡ የሚላቸው ኃይል ከጀርባ አለ። ጊዜ በረዘመ ቁጥር ህወሓቶቹም ሻዕቢያዎቹም ያሰጋቸዋል። ይህ የጀመሩት ጽምዶም የተባለ ትብብር ሳይበተንና የኃይል አስተላለፍ ለውጥ ሳይፈጠር ሌሎችን አስተባብረው በትኩሱ ወደ ውጊያ መግባት ይፈልጋሉ ብለዋል። ህወሓት ተደራድሮ በሰላም ከመንግስት ጋር እንዲኖር ሻዕቢያ አይፈልግም ያሉት ኃላፊው ለዚህ
በዚህም የሴራ ጥምረት የፈጠሩት አካል ምርጫው ከመደረጉ በፊት ውጊያ ለመክፈት ዝግጅት መጨረሳቸው እየተነገረም ይገኛል። በሌላ በኩል በትግራይ ክልል ባለው የፖለቲካ አለመረጋጋትና በህወሓትና በጊዜ አስተዳደሩ መካከል ያለው ፍጥጫ በጠነከረበት በዚህ ወቅት የጊዜያዊ አስተዳደሩ ፕሬዝደንትና ከፍተኛ የጦር መሪ የሆኑት ሌተናንት ጀነራል ታደሰ ወረደም የቁም እስረኛ መደረጋቸው እየተነገረ ይገኛል። በትግራይ ጉዳዮች ላይ ተከታታይ መረጃዎችን በማቅረብ የሚታወቀውና ሚኪ ትግራይ በሚል ስም የሚንቀሳቀሰው የማህበራዊ ሚዲያ ገጽ እንደዘገበው የጀነራሉ የቅርብ ጠባቂዎችና አጃቢዎች በሙሉ እንዲቀየሩ ተደርጓል። እንደ መረጃው ገለጻ ጀነራል ታደሰ ወረደ በአሁኑ ወቅት ምንም አይነት እንቅስቃሴ እንዳያደርጉ በትግራይ የታጠቁ ኃይሎች ጥብቅ ቁጥጥር ስር ውለዋል። ባለፉት ሳምንታት ጀነራሉ ከህዝብ እይታ ርቀው መቆየታቸው በብዙዎች ዘንድ ጥርጣሬን ፈጥሮ የነበረ ሲሆን አሁን የወጣው መረጃ ደግሞ ለሳምንታት የት እንዳሉ ሳይታወቅ የቆዩበትን ሚስጥር ይፋ የሚያደርግ ሆኗል። ሰሞኑን ህወሓት የጊዜያዊ አስተዳደሩን የስልጣን መዋቅር እንደማያውቅና ቢሮዎችን ለመረከብ የሚያደርገው እንቅስቃሴ ጀነራሉን ሁኔታም ይበልጡ ስብስብ አድርጎታል። ሌተናንት ጀነራል ታደሰ ወረደም በፕሪቶሪያው የሰላም ስምምነት አፈጻጸም ላይ ቁልፍ ሚና ከነበራቸው መሪዎች አንዱ መሆናቸው ይታወሳል። ሆኖም በክልሉ በነገሰው የስልጣን ሽኩቻ ሳቢያ የቀድሞ የትግል አጋሮቻቸው በሆኑት የትግራይ ኃይሎች እንዲህ ያለ ጥብቅ ክትትልና የቁም እስር ተጥሎባቸዋል መባሉ በትግራይ ፖለቲካ ላይ አዲስ ድንጋጤን ጭሯል። ይህ እርምጃ በክልሉ ያለውን የጸጥታ ሁኔታና የሰላም ሂደቱን ወደ የትኛው አቅጣጫ ሊወስደው እንደሚችል ከፍተኛ ስጋትን አንግሷል። እስካሁን ከትግራይ ጊዜያዊ አስተዳደርም ሆነ ከህወሓት በኩል ስለ ጀነራሉ ሁኔታ በይፋ የተሰጠ ምላሽ የለም። በቀጣይ መረጃችን ሳልሳይ ወያኔ ትግራይ ህዝባዊ ወያኔ ሓርነት ትግራይ ህወሓት የትግራይ ክልል ምክር ቤት ዳግም ለማቋቋምና የክልሉን መንግስት ስልጣን መልሶ ለመያዝ ያደረገ ያለውን ጥረት በመቃወም ክልሉን እየተባባሰ ከመጣው ፖለቲካዊ ቀውስ ሊያወጣ የሚችል አካታች የሽግግር መንግስት እንዲመሰረት ጠየቀ። ፓርቲው ግንቦት 3 ቀን 2018 በወጣው መግለጫ የታገደውን መንግስት ወደ ነበረበት መመለስ በሚል መሪ ቃል በህወሓት የተካሄዱ ስብሰባዎችንና መድረኮችን ከእውነታም ከህጋዊነትና ከስነ ምግባር ጋር የተለያዩ የቲያትር ትርኢቶች ሲል ገልጿቸዋል። ህወሓት የትግራይን ህዝብ የታሪክ ቅሬታዎችና መከራዎች በዲሞክራሲያዊ መንገድ ሳይሆን በኃይል ስልጣን ላይ ለመቆየት እንደ ፖለቲካዊ መሳሪያ ይጠቀምባቸው ነው ሲልም ከሷል። መግለጫው ይህ ድርጅት ወይም ህወሓት ላለፉት 3 አስርት ዓመታት የትግራይን ፖለቲካ በብቸኝነት ተቆጣጥሮት ቆይቷልም ሲል ጠቅሶም አሁን ላይ በቡድኖች መካከል በኃይል ስልጣን ለመያዝ ወደሚደረግ ፉክክር መሳሪያነት አድርጓል ብለዋል። ይህም ጠመንጃን የፖለቲካ ጨዋታ ዋነኛ ህግ እንዲሆን አድርጎታል ሲል አክሏል። ፓርቲው የህዝብ ስምምነት ሳይኖር የቀድሞውን የክልል አስተዳደር ወደ ነበረበት ለመመለስ የሚደረገው ጥረት የትግራይን ወደ ከፋም መከራና አለመረጋጋት ውስጥ ሊከት እንደሚችል ያስጠነቀቀ ሲሆን መላውን ህዝብ አደጋ ላይ የሚጥል አደገኛ የፖለቲካ ቁማር በአስቸኳይ እንዲቆም ጥሪ አቅርቧል። ፓርቲው በምትኩ ሁሉንም የትግራይ ባለድርሻ አካላትን የሚወክል አካታች ጊዜያዊ የሽግግር መንግስት እንዲመሰረት ሀሳብ አቅርቧል። ይህም የትግራይን ህዝብ ህልውና ለመጠበቅ አንድነትን ለመመለስ ትክክለኛ ሀገራዊ ውይይት ለማመቻቸትና ለዘላቂ ሰላም መሰረት ለመጣል ብቸኛው አማራጭ መሆኑን አበክሮ ገልጿል። በቀጣይ መረጃችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው ሞታቸውን የተባበቁ የሚገኙ ኢትዮጵያውያንን ህይወት ለመታደግ የኢትዮጵያና የሳውዲ አረቢያ መንግስታት ጥረታቸውን እንዲያጠናክሩ አስቸኳይ ጥሪ ያቀረቡ። ፓትርያርኩ ይህንን ጥሪ ያቀረቡት በሳውዲ አረቢያ የሚገኙ ኢትዮጵያን የህግ ሂደት ጥሰት እየተፈጸመባቸው ነው የሚሉ ስጋቶች በጨመሩበትና የሞት ፍርዱም ሊፈጸም እንደሆነ የሚጠቁሙ ዘገባዎች በወጡበት ወቅት ነው። ቅዱስነታቸው ግንቦት 4 ቀን 2018 ከአዲስ አበባ ባስተላለፉት አባታዊ መልእክት በሳውዲ አረቢያ እስር ቤቶች የሚገኙ ኢትዮጵያንን በሞት ጥላ ስር የሚገኙ ድምፅ አልባ ልጆች ሲሉ የገለጿቸው ሲሆን አፋጣኝ ዲፕሎማሲያዊና ሰብአዊ ጣልቃ ገብነት እንዲደረግም ጠይቀዋል። ብፁዕ ቅዱስ አቡነ ማትያስ ከእነርሱ ጋር አብራችኋቸው እንደታሰራችሁ ሆናችሁ እስረኞችን አስቡ፣ መከራ የጸናባቸውንም በስጋችሁ ከእነርሱ ጋር እንዳላችሁ ሆናችሁ አስቡ የሚለውን የዕብራውያን ምዕራፍ 13 ቁጥር 3 ጥቅስ በመጥቀስ እውነተኛ እምነት ዝምታን ከመምረጥ ይልቅ መከራ በሚቀበሉ ወገኖች ጎን መቆምን እንደሚጠይቅ ገልጸዋል። እረኛ በመንጋው ውስጥ ያለች አንዲት በግ ስትጠፋ ወይም ለአደጋ ስትጋለጥ ዝም እንደማይል ሁሉ ዳኛም የተሻለ ሕይወት ፍለጋ በተሰደዱበት ሀገር በሞት ጥላ ስር ሆነው ለፍትህ የሚጮሁና ቀናቸውንም በጭንቀት የሚቆጥሩ ድምፅ አልባ ኢትዮጵያውያን ልጆቻችን በሳውዲ አረቢያ ምድር ጅምላ ግድያ ሊፈጸምባቸው እንደሆነ ከተለያዩም የመገናኛ ብዙሃን ሰምተናል ሲሉም ፓትርያርኩ ተናግረዋል። ፓትርያርኩ መልእክት የወጣው በሳውዲ አረቢያ ታስረው የሚገኙ ኢትዮጵያውያን ስደተኞች ዕጣ ፈንታን በተመለከተ ከዓለም አቀፍ የሰብአዊ መብት ተሟጋቾችና ከቀጠናው ባለስልጣናት የሚሰማው ስጋት እየጨመረ በመጣበት ወቅት ነው። ሁማን ራይትስ ዎች ሚያዝያ 1 ቀን 2018 በወጣው ማስጠንቀቂያ ከእጽ ጋር በተያያዙ ወንጀሎች ቢያንስ
65 ኢትዮጵያውያን ስደተኞች የሞት ቅጣት ተደቅኖባቸዋል ሲል የገለጸ ሲሆን ሚያዝያ 13 ቀን 2018 ደግሞ 3 ኢትዮጵያውያን መገደላቸውን አስታውቋል። ናዲያ ሃርድማን የተባሉ የመብት ተሟጋች በጉዳዩ ላይ በሰጡት አስተያየት ሳውዲ አረቢያ መንግስታዊ የህግ ሂደት በተጓደለበት የፍርድ ሂደት የውጭ ሀገር ስደተኞችን ከኃይል ድርጊት ጋር ግንኙነት በሌላቸው ወንጀሎች ለመግደል መቁረጧም ለሰብአዊ መብቶችና ለህይወት ያላትን ከፍተኛ ግዴለሽነት ያሳያል ያሉ ሲሆን የሳውዲ አረቢያ ዓለም አቀፍ አጋሮች ጊዜው ሳይረፍድ ጣልቃ እንዲገቡ አሳስበዋል። እንግዲህ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።